ሲጀምር ወንድ ልጅ ኑሮ ይፈራል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍም። ይመጪ ዜናችን ስንሄድ ዮናታን ወቸው ጉሌ ቀርቦ ሲቀውጠው ነበር። ፓርደን ወሬ ሲወራ እንደ ዮናታን ነው ለካ። ሴኩሪቲ ብብትና ብብት ተይዞ እንዲቻላል እንዴ በቃ ዘ ቤስት ስቶሪ ቴለር እየተባለ ነው። እንቅስቃሴ ያለው ከዶክተር ነው የሚበልጣል ማለት ነው። እስኪ ኮሜንት ላይ ያሳውቁ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! ወንዱን ሰላም ብትሰጠው ደስ ይለኛል። ባትጨቃጨቅ በቃ ማን ደወለ ምን አየ ስልክ እንዲሆነ ምናምን። ወንዱ እኮ ዝም ካልሹ ተመልሶ ይመጣል፣ የትም አይሄድም። እና በጣም ወንዶቻችን የሚጨነቁ ይመስለኛል። እኔ ብዙ ስራ ላይም ስለማያቸው ስራ ላይ ሆነ ሴት ድምጽ ከሰማች ማነች ምናምን ምንድን እንዴ በጣም ከባድ ነገር ነው። ይሄንን ሴቶቻችን መተው የትም አይሄድም እንዴ ትዳሩ ኑሮ ምናምኑ። እና በጣም ትንሽ ሴቶቻችን መሰራት ያለባቸው ይመስለኛል። ምክንያቱም ጠንካራ እንደዚህ ኃይለኛ መሆን የለባቸውም። በቃ ማለት ሌቲምስ ይስራ ገንዘቡን ያምጣ፣ እኛ ደግሞ ከሰጠነው ያመጣል እኮ ሰላምን ከሰጠነው ያመጣል ብዬ ማስበው። ትልቁ ነገር ደግሞ እኔ ወንዶቻችን ያሳዝኑኛል። ኦፍ ኮርስ አንዳንድ መጥፎ ወንዶችም አሉ፣ ግን መጥፎዎቹም ቢሆኑ ሚስቶቻቸውን በጣም ነው የሚወዱት። እኔ ኢትዮጵያዊ እንዳየሁኝ በጣም ተጣልቶ ሚስቱን ነው የሚያስበው እኮ። ግን አይ ዶንት ቲንክ ሴቶቹ ያንን አይረዱም። ውጪ ስለወጣ የረሳት ይመስላታል፣ ስላልደወለ የረሳት ይመስላታል። 24 ሰዓት ነው የሚያስባት። አይደውል የራሱ ጉዳይ። ለምን ይጨቃጭቃሉ? ምክንያቱም እንዴ what's life after all? መኖር ማለት ምንድነው? ሚኒንጉ ኤግዛክትሊ እንዴ የሰው ልጅ እኮ እዚህ ምድር ላይ አንዴ ነው የመጣው። ተጣብቆ ከባልና አይሰራም። ይሄ ነጮች ላይ የተለመደው ነገር ኢትዮጵያ ውስጥ አይሰራም። because economically ትንሽ ዝቅ ያለን ስለሆነ ደስታ የሚያገኝባቸው ነገሮች ለየት ያሉ ናቸው። ወንዶቻችን ለምንድነው ይሄን ማናስተውለው? ነጭ ዛጋ ስላደረገና እኔ ከዚህ በፊት የገጠመኝ ልንገራችሁ። actually አልናገርም ብዬ ነበር፣ ግን ልናገር። ውጭ ሀገር እንደሄድኩኝ እኔ ገመትኩት አብሬ ሽንኩርት እንዲከትፍ ምናምን ነበር የገመትኩት። ከዛ ለካ ወንዶች ያው ኢትዮጵያዊ ወንድ አለመደም እንደዛ አይነት ነገር። ከዛ ለራሴ ምን ብዬ ነገርኩኝ፣ እኔ ኤክስፔክት ማድረግን ሳቆም በሰላም መኖር ለካ እንደምችል ለራሴ ነገርኩት ማለት ማንም ሳይነግረኝ። ሶ instead of 6 o'clock 12 ሰዓት ከምነሳ 11 ሰዓት ተነስቼ ሁሉን ነገር ጨርሼ ምግብ የሚሰራው ሰርቼ አጽድቼ እንትን ብዬ ምንም እንደውም ቀድሜው ነው ዘንጬ ወጣለሁኝ። እኔ 7 o'clock ሲሆን በቃ ወጥቻለሁኝ ዘንጬ ማለት ነው። እሱ እንደውም አርፍዶ ነው የሚገባው ጊዜ እንትን ሳይለው። ግን ምንድነው አንዳንድ ጊዜ ሁሉም ሰው ደግሞ አንድ አይደለም። አብሪንጊንጋችን አመጣጣችን በጣም ማተር ያደርጋልና የኢትዮጵያ ወንድ ያደገበት ሲስተም ዲፈረንት ነው። እናቱ አባቱ ሲሳኔ አባቴ በህይወቴ አንድ ቀን ኩሽና ሲገባ አይቻላል። እኔም ማገባ ወንድ እኔ እንዲገባ አልፈልግም። እኔ ሆነ ለመናገር ኤክስፔክት አላደርግም። በቃ ሜቢ ግን አሁን ህይወት ትንሽ ከበድ እንትን ስለሚል አንዳንዴ ያግዛሉ የኢትዮጵያ ወንዶች አይደለም። ግን ግዴታ እናድርግባቸው because እኛ ጎበዝ ነን። ምንም በጣም ቀላል ነው ለኛ ምንም ነገር ማድረግ። ዋናው አስተሳሰባችን ላይ እዚህ ላይ ነው። በቃ አክሴፕት ካደረግነው ብዙ አይከብደንም። እሱን እንዴት ቀላሉን ነገር ወንዱ ካላደረገ ወንዶዝ ምናምን ሴቶችም እየተገናኙ የሚያወሩት ነገር ለህይወት አይጠቅምም። ሚስጋይድ ያደርጓታል ሴቷን። ባለቤትህ ምን ብትሰራ ደስ ይላታል? ብዙ ጊዜ ደስ የሚላት ስራ ሳግዛት ነው። ጉዴ ራሷን ምን ብትሰራ ደስ ይላታል? ስራ ምን ብትሰራ ደስ ይላታል? የግሌን ስራ ብሰራ ብፈልግ አንተ አይደለህም ራሷ ባለቤትህ ምን ብትሰራ ደስ ይላታል? ብትሰራ ደስ ይላታል። ምን ሰራ ስራ ፓፓዬ ራስ ወተርሜሎ ምንድነው ወተርሜሎ
የሀባብ ጭንቅላት የተሸከምካል ሮጣል መነጽሩ ተጣሟል ህይወትሽ ይጣመምብሽ ላይፍሽ ይጣመም ላይፍሽ ሳይቃና እንደተጣመመ ወየው እንዳልሹል እንደጸለሽ ኑሪ ያባቴ አምላክ ያጣምሽ ልክስክስ መናጢ ድሃ ልጅ በከካ መነጽር ከፈለግ ዘርማን ዘርሽን አስለብሰዋለሁ ተሳቀልኝ ብላ ምንድነው አለቻሉ በእንጨት ወጋች ነው አማራዲን ብላ በእንጨት ወጋች አይነት ጨዋታ ከኔ ጋር ባለጌዎች ደማ ባለጉ ይሄ ቪዲዮ የባልሽን ስልክ ተነኪያለሽ የሚስትህን ስልክ ማለቴም ፓስወርዱን ከፍታችሁ ታያላችሁ ልክ ነው ብላችሁ ታምናላችሁ ይሄንን ቪዲዮ ሼር ኮፒ ሊንክ ሪፖስት አድርጉት ምን አታምነኝ ምንድነው ዛሬ ከመሸረሙ ሻወር ገብተህ እኮ ስልክህን ከፍቼ እያየሁ የማንን ያንተን ፓስወርድ አለው አይደል የኔ ስልክ ፓስወርዱን ከፈትኩትና አየሁ የኔ ስልክ ያንተን ስልክ እንዴ ፓስወርዱን ከፍተሽ አየሽ ፓስወርዱን ከፍቼ አየሁ ምን ውስኪ ነው እንካ ውስኪ ለኔ ላንተ ነው እንካ ውስኪ ስልኬን ከፍተሽ አይተሽ ለኔ ውስኪ ላንተ ውስኪ እንካ ጠጣ እቺ ጽዋ ትለፈኝ ምን አታምነኝ እንካ ቅማሹ ምን ልታዘዝ የኔ ወንድም አንድ ቀውጥ አራቀዮ እንዴ ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ ቀውጥ እኮ ነበር ያዘዝኩት አንዱ ስጋት አለሽ ምን ይጨመር የኔ ወንድም ጀልባ ጀልባ ወላሂ ጀልባ የአዶናይ አድናቂዎች ያቀርቡለታል ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድነው ያልኩት እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ Let's go ማለት ይችላል በስ ታጋ ምን አልክ መሰለ ባነጋገር ማለት እኮ ነው ሰውየው በስማ የቆለጠላት በድርጊት ሰይፉ ፋንታው በሚቀጥለው በመታቀርበው ላይ ማተብን ባላየው ቃል ለምድር ለሰማይ በትንተና አውጣዋለሁ ዱቄት ነው ማረክ አነጋገሩም አሲዳ ስነ ምግባሩም በነውር ማጌጥ ይጀምራል በጭባጭ ሐሳብን በሐሳብ ማሸነፍ እያለ ጠቡ ለምን አስፈለገ ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መጻፍ ትችላላችሁ ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው የልበቀና የታዳጊነት እድሜውን ዩኒቨርሲቲ ተረፈ ምግብ እየበላ የቀን ስራ እየሰራና እንደናቱ የሚቆጥራቸው አያቱ በሚሰሩበት ባህር ዳር ዩኒቨርሲቲ ውስጥ በአትክልተኛነትና ጽዳት ስራ ደፋቀና ብሎ የህይወት ብርቱ ትግልን ገና በለጋነቱ ተጋፍጧል። በርካቶች መልክተኛው በሚል የመልካም ግብሩ ስሙና በማህበራዊ ትስስር ገጹ ስያሜ ሲያውቁት ሙሉ ስሙ ግን ስነ ጊዮርጊስ እሸቱ ይሰኛል። ወላጆቹም በልጅነቱ የተነጠቀው ስነ እንደናትም እንዳባትም ሆኖ ያሳደጉት አያቱ እንደሆኑ ይናገራል። ባህር ዳር ከተማ ተወልዶ ያደገው ስነ ጊዮርጊስ በባህር ዳር ከነማ የእግር ኳስ ቡድን ውስጥ በግብ ጠባቂነት እስከ ፕሪሚየር ሊግ ድረስ ተጫውቷል። ሰዎችን የመርዳት ስራን የጀመረው በእግዚአብሔር ፍቃድ እንደሆነ የሚገልጸው ስነ የመልካም ግብሩ አርአያ ግን አያቱ እንደሆነች ይናገራል። ሁላችንም ስንመሰገን ስራችን ሲሞካሽልን በደስታ እንጦፋለን። አጠፉ ተብለን ስንወቀስ ግን ለመደበቅ እንሽለከለካለን። መልእክተኛው ስነ ጊዮርጊስ ግን ለ5 ዓመታት ሙሉ በጎ ስራው እየተመሰገነለት ሁሉም ሲያሞካሸው ራሱን ሲያሳይ ስራውን ብቻ እያሳየ ኖረ። በተሳሳተ ሐሳቤ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጽ ልጁ እኮ እኔ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ስነ የበጎ ስራው የብዙ ችግረኞች ሐዘንን የሚያስወግድ ነውና ስራውን እንደሚቀጥልበት ተናግሯል። እንደዚህ ያሉ ልበሰፊ ደጋጎችን ያብዛልን፣ በእነርሱ የበርካቶች ሕይወት ይቃናልና። መልእክተኛውንም ባላደራውንም ለበጎ ግብራችሁ እጅ ነስተናል። እንደዚህ አይነት መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ። ይወደኛል ብላት ነው
ማንም እንዲወድህም አትመኝ። አንተን ሊወድህ የሚገባው አንተነትህ ብቻ። አንተም መውደድ ያለብህ አንተነትህን ብቻ። ከዛ ጤነኛ ህይወት ትኖራለህ። ከፍ ብለህ ትበራለህ። በቃ ሲያቀምጠኝ እኮ ጠጅ ቤትም አሁን ጨዋታ አውርቼ እኮ ነው። አንዱ ብስጭት ብሎ ብድግ አለና እኔ ሻምበልን መግደል እፈልጋለሁ፣ ሰልፍ መሮኛል። እንዴት ሲባል ለስኳር መሰለፍ ነው፣ ለዘይት መሰለፍ ነው፣ ለዳቦ መሰለፍ ነው፣ እገለዋለሁ አይልም። እኔም ተቀብዬ በትህትና እኮ ነው ጎበዝ፣ ሻምበልን እኔ መግደል እፈልጋለሁ። ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። ተመስገን ነው መቼም ይሄንንም ወግ ያጣለሁ። ወንድ ልጅ በጣም ሲከፋው ምን እንደሚያደርግ ታውቂያለሽ? አይጮህም፣ አያለቅስም፣ ለሰዎች ደግሞ ችግሩን አይናገርም። ነገር ግን በውስጡ ያለቅሳል፣ ይጮሃልም። ራሱን ማዳመጥ ይፈልጋል። ብቻውን ይሆናል። ምክንያቱም ቢጮህም ቢያለቅስም ማንም ሰው እንደማይረዳው ያውቃል። የሚመለከታችሁ ወንዶች ብቻ ስቤቴ ላለመሆን እሞክራለሁ። ወደድክም ጠላህም ዘንድሮ እርምጥምጥነት ከሴቱ በወንዱ ብሷል። ወንድ ልጅ እንዴት ሐሜት ውስጥ ቁጭ ብሎ ይውላል? በቁም ነገር ስጋ ቤት ውስጥ ቁጭ ብለህ ጠስህን ስቲኪን እየጎረጎርክ ሙጀሌን እያወጣ ምናምን ሰው ታማለህ። በቁም ነገር ሴት ጋር ደውለህ ወንድ ታማለህ። ከሴት መሃል ከሴት ግሩፕ ውስጥ ቁጭ ብለህ ሐሜት ዲግኒቲ ሄደ ማለት ለራስህ ያለ ክብር ምናምን ወንድነትን የት አደረከው? ወይ ሙሉ ለሙሉ ካጣኸው አንደኛን ቢጎዲንን ጠቅልልና ገብተህ ካስክ ውስጥ ሀያልክ ጥፍርን እየሞረድክ ምናምን ነጠላን እየቋጨ መጽሔት እያነበብክ ምናምን ነገር አንደኛን ፉል ፓኬጅ እንኳን አይቀር አልፎ አልፎ ቤት ውስጥ ስትቀመጥ አናትን ቅቤ ምናምን አቮካዶ ምናምን እየተቀባ ገብቷል። አእምሮ ይረሰርሰልሃል። ወዝ ያለው ሐሜታማ ሐሜተኛማ አታሰድብ እንዴ! በስራው ላይ የተካኑ ሰዎችን አታሰድብ። እማታውቀው ሴክተር ውስጥ ገብተህ ምንድነው የሚያስፈተፍትህ? እግዚአብሔር የሆነ ሪሃብ ሴንተር ያስፈልገናል። በደንብ ኖቲስ ያደረኩት ነገር ስላለ ነው እስከዛሬ አልናገርም ብዬ አፌን ሰብስቤ ቁጭ ብዬ ነው። ወንዱ ተበላሽቷል። በጣም ድዳችሁን በላችሁሳ፣ በጣም ክፍት ክድን አደረጋችሁ። ጥፍ ዘርጋ ምናምን የሚያረጋችሁን አሳጣችሁ። ስራ የላችሁም እንዴ? ይሄን ያህል ሁሉም ስራ አጥቶናል። ስራ ከሌላችሁ እንፈልግ ተባብረን፣ እኛም ተፍተፍ ላይ ነን። አልፈልግም ስራ መስራት ካላችሁ ራሳችሁን በማጥፋት ተባበሩ እንዴ። በቃ በእናንተ ተሰብስበው እኛ መወገር ሰለቸን፣ ሐሜተኞች እየተባልን እንዴ። በቃ ወይ የራሳችሁን እንደዚህ ከሰርክላችሁን ሰብሰብ አድርጋችሁ ገለል በሉ፣ የሆነ ትራይብ ነገር ፍጠሩ። ከዛ በራሳችሁ ሙዲዱ። እኛ ከእናንተ ጋር አንድ ላይ መጣላት አንፈልግም እንዴ። አታስ ጾታህን ለየ ሃይ ንቃቃታ ምን አይነት ዘንድሮ ያለ ሰውዬው ተቃጠልን። ታማኝ የአርሰናል ደጋፊዎች እንዲህ ሲሉ ይደመጣሉ። you are my first and you will be my last ይላሉ። አንተ የመጀመሪያዬ ነህ እናም አንተ የመጨረሻዬ ትሆናለህ። ቀጥለውም እንዲህ ብለው ፈጣሪን ይለምናሉ። sorry god I don't let me go to I miss አርሰናል ይላሉ። ይቅርታ አምላኬ ቶሎ እንዳትወስደኝ አርሰናል ይናፍቀኛል ማለት ነው። ምን አይነት የክለብ ፍቅር ነው የአርሰናል ደጋፊዎች ያላቸው። ላኪዮ እኔንም የአርሰናልን ስኬትና የሱን ውብ አመታት ሳታሳየኝ እንዳትወስደኝ ስለለምናለው። ገነርሶቼ ከተመቻቹ ላይክ፣ ሼር፣ ፎሎም አድርጉ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል።
የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል እንዴ? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ ነው። ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። መስለ ዘረኛ ነው። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ዳረ እንግዳ የለም እንዴ? ብዙ ቀርበዋል። አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች ግን ደግሞ እዚህ ቦታ ላይ ሲመጡ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ አቅርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይሄን ልታውቁት ነው። ለተሰበረ ሰው ይመከራል አጃ። ለተሰበረ ሰው ይመከራል አጃ። ድገምላችሁ። ለተሰበረ ሰው ይመከራል አጃ። ዘንድሮ ትርፍዬ መትረፏንም እንጃ። የዮናታን ኢንተርቪው ጎስና አብዩኤል ቢፍ አላቸው and so much more። ወደ መጀመሪያው ዜናችን ስንሄድ ዮናታን ወቸው ጉሌ ቀርቦ ሲቀውጠው ነበር። ፓርደን ወሬ ሲወራ እንደ ዮናታን ነው ለካ። ሴኩሪቲ ብብትና ብድር ተይዞ እንዲቻላል እንዴ በቃ ዘ ቤስት ስቶሪ ቴለር እየተባለ ነው። እንቅስቃሴ ያለው ከዶክተር ነው ይበልጣል ማለት ነው። እስኪ ኮሜንት ላይ ያሳውቁኝ። የዛሬን ያሳድረኝ። ቀጣይ ደግሞ የጎስትና የአብዩኤል ጓደኝነት አብቅቷል። አቢ ይቅር እንዳይልሽ፣ ይሄ ሪያሊቲ ነው። አብዩኤል ኮሜዲያን ነው ብሏል። እዚህ ጋር ነው የጀመረው። ትላልቅ የሆኑ የአርሰናል ደጋፊዎችን ጥሪ ለማድረግ ተገድተናል። የሙቀት ሰዓት ዮናታን ደረሰ፣ የአብስራ አዲሱ ቢታዮን ፓርደን ኮሜንት ላይ ሜንሽን በማድረግ ማለት ነው እናጨናንቃቸው። እስኪ ምን ብሎ ኮሜንት አረጉ? አሰፈሎ አርሰናል ፋን አሰፈሎ እንዴ ዲሲፕሊን። አሁን እሷ ግራ ገብቷታል። ያሞነ ይሄ ግን የነሱ ካታጎሪ ሞቅ አድርገውታል። በነገራችን ላይ ዶክተር ነው ይቅር እንዳይልሽ ስቶሪ ቴሊንግሽ ያበደ ነው፣ ግን እንቅስቃሴ ይቀረዋል። ተረዳሽኝ? ያ ያራዳልች እኔ አስረግጬ ነው የምነግርህ። ያበደ ታሪክ ነው ያለ፣ ግን መንቀሳቀስ ያስፈልገዋል። ብቻ የዛሬው ቪዲዮ ይሄን ይመስላል። ካጠረባችሁ ደግሞ እኔ አያገባኝም። ማን የዲኒሽ አንድ ወልደበና ፍቅረኛ ትመጣለች። አስተዋውቃቸዋለሁ ዛሬ። አበሽ እንዴ አልሰማህም እንዴ? ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊት ምናምን እንዳይቀየር ስታያት ኖርማሉ ኖርማሉ ጋር እንዳታስ የኔ ፍቅር ቆንጆ ደህና ነሽ? እሱ ነው ቤስት ጓደኛ ተላም ነው ፍላጎት ይባላል ፍቅረኛ እሷ ነች። እሺ በቃ ምንሽ ትሽ ስላለችብኝና መልሳለሁ። ልትሄጂ ነው? በቃ በኋላ እንደውልሽ። እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ሆነሽ ታዲያ የት አለች? ይሄ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታልታለ ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ሁሉም ይጫወታል ለመሆን አንደኛ ድገሙ። ሁሉም ይጫወታል ለመሆን አንደኛ። ማንቺ ንቅንቅ የለም ከ15ኛ ማንቺ ንቅንቅ የለም ያው ከ15ኛ። ክትባት ጥሩ ነው መድኃኒት ያድናል። ክትባት ጥሩ ነው መድኃኒት ያድናል። ድገመው። ክትባት ጥሩ ነው መድኃኒት ያድናል። ከበሽታ በላይ ማንቸስተር ይገድላል በልልኝ። ከበሽታ በላይ ማንቸስተር ይገድላል።
በቃ እንጀራ አይቀርብም ፈጽሞ ያለ ወጥ እንጀራ አይቀርብም ፈጽሞ ያለ ወጥ ድገምልኝ በበርበሬ እኮ ይበላል እኛ እሱን አናውቅም እንጀራ አይቀርብም ፈጽሞ ያለ ወጥ አንቺ ደጋፊ ሁሌ መረገጥ የማንቺ ደጋፊ ሁሌ መረገጥ አንዱ በስፖርት ተመርቆልህ በዘመድ የግል ትምህርት ቤት እንግሊዘኛ አስተማሪ ይሆንልሃል። ከዛ ትምህርት ቤት ውስጥ ክፍል ውስጥ ገብቶልህ ኢዝ ወዝ ዚስ እያለ ጭንቅ ሲለው አንዱ ተማሪ ተነሳ። ጎበዝ ተጨንቀህ እኮ አስጨነቅ። በቃ በአማርኛ ያስረዳናል። ወንድም አለም ጉዳዩ ካልገባ ዝም በል። ሲጀምር ወንድ ልጅ ኑሮ ይፈራል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍም። ይመችሽ። እውነቴን እኮ ነው። ህልሙን የምትደግፍለት ሴት ነው የሚፈልገው። ህልሙን የምትደግፍለት አይዞ በርታ፣ ለምን ተስፋ ትቆርጣለህ? ገባ? ደሞዝህን አብቃቅተን እንትናር አብረን እናድጋለን፣ አብረን እንሰራለን። ሲደክም የምታበረታው ፀጉሩን እየነካካች አለቃው ተቆጥቶ ሲመጣ ያልፋል ይሄ ቀን። ለምን ተስፋ ትቆርጣለህ? ገባ? ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም። አይምሮ ነው ኑሮ የሚደግፈው። ያለ ኳሊቲ ነው ኑሮ የሚደግፈው። ሶ የወንድ ልጅ ምርጫ ለመሆን ብራንድ ላይ መገንባት በቃ What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኚህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ